የአድማጮቻችንም ሐሳቦች ያው ስቱዲዮ ከመግባታችን በፊትም የተወሰኑ የመጡ መልእክቶች አሉ ከገባን በኋላም እንደዚሁና ዛሬ እንግዲህ ከምንመለከታቸው ጉዳዮቻችን መካከል አንደኛው ከስራ ጋር ስራን በተመለከተ ያው ተደጋግሞ የሚነገረው አንደኛው ነገር ስራን በትጋት መስራት የሚበረታታ ጉዳይ ነው ይባላል ብዙ የሚነገርለታል ይሄን ተከትሎ ግን ደግሞ ሊመጣ የሚችለው መዳከም በተለይም ደግሞ የአይምሮ መዛል ትልቅ ፈተና ነው ይባላልና ዴዚ ዶሚኒጌዝ የሚባሉ የስራ አማካሪ ናቸው ይሄ ዝለት እንዴት ያለ ነው ብለው ይጠይቃሉና መፍትሄም ብለው ደግሞ ያስቀምጧቸው ሐሳቦች አሉ እሱን እንመለከታለን በዚህ ስራን በተመለከተ ከሚነገሩ ጉዳዮች መካከል አንደኛው በታታሪነት መስራት ሰዎች የስራን ኃላፊነት ከወሰዱበት ጊዜ ጀምሮ ወይም ስራቸው ላይ በስራ ገበታቸው ላይ ባሉበት ሰዓት የስራ ገበታ የሚለው በርግጥ እንደየሁኔታው ይለያያል አንዳንዱ ስራ የግድ የሚሰራበት ቦታ ወይም መስሪያ ቤቱ ድረስ በአካል መገኘትን ይጠይቃል ቅርብ ጊዜ ደግሞ ያሉ የስራ ልማዶች ሰራተኛው የሚገኝበት ቦታ ነው እንጂ የሚወስነው የግዴታ የስራ ቦታው እንደከዚህ በፊቱ በአንድ ቦታ ብቻ እንዲሆን የማያስገድድ ሊሆን ይችላል የስራ ጠባዩና አይነት ይለያያል በተለይ በኮቪድ ጊዜ የነበረው እንግዲህ እንደ አማራጭ የተሞከረው መንገድ ከዛም በፊት የተወሰኑ ድርጅቶች በተወሰነ ደረጃ እየሞከሩት የነበረ ልማድ ቢሆንም ያጋጣሚ ግን የበለጠ ከርቀት የሚሰራ ወይም ሰዎች የግዴታ ስራ ቦታቸው መስሪያ ቤታቸው ቢሮዋቸው ጽፈት ቤታቸው መገኘት የማይጠበቅባቸው ሊሆን ይችላል ባሉበት ቦታው ነው ሊሰሩት የሚችሉ ይሆናል በተለይ በቴክኖሎጂ የሚታገዝ ከሆነ በተለያየ የኔትወርክ ወይም ትስስር መስሪያ ቤታቸው እና ሰራተኞቹ ያሉበት ቦታ ሆነው በአካል ይሉ ግን ደግሞ በርቀት ያንን የሚተገብሩበት አማራጭ አለ ስለዚህ አንዱ ያው በዛ መንገድ ነውና ባሉበት ቦታ ሆነው ስራን መስራት ይችላሉ ስራን በሚሰራበት ሰዓት ወይም ግን በቦታው በመገኘት ወይም ቅድም ባልነው አማራጭ በቦታው ባለመገኘትም ቢሆን ስራው ላይ ተገኝቶ ለረጅም ጊዜ መስራት ወይም በታታሪነት መስራት አንደኛው የሚጠበቀው ነገር ሆኖ ግን ይሄንን ደግሞ ያለ ማቋረጥ ለረጅም ጊዜ መስራት በአንድ በኩል በጣም ጥሩ እንደሆነ ተደርጎ የሚወሰድ ቢሆንም በሌላ በኩል ግን የበለጠ ውጤታማነትን ደግሞ ሊቀንስ የሚችልበት መንገድ አለ ስለዚህ ልክ እንኳን ሰው ማሽን እንኳን የሆነ ሰዓት ላይ መታደስን ይፈልጋል ኮምፒውተር እንኳን በጣም ሁሉን ነገር በጣም በሚገርም ሁኔታ ይሰራል የሚባለው ማሽን የሆነ ሰዓት ላይ ይዝላልና አንዱን ፋይል ከሌላ ፋይል ነጥሮ ለማውጣት እንኳን ይቸግራል የዛ ሰዓት ላይ የሆነ ማስተካከል ማበጠር ፋይሎቹን ፈርጅ አስይዞ በመልኩ ቦታ ማድረግ ይፈልጋል እና የሰው ልጅም በጣም ይደክመዋል ይዝላል በዛ ሰዓት የበለጠ ውጤታማ እንዲሆን ሪቻርጅ ማድረግ አለበት ነው የሚባለውና እረፍትን በተመለከተ ሁሉ ጊዜ የሚታየው እንዳው በምናልባት በተለይ ከቀጣሪዎች አንፃር አሉታዊ የሆነ ወይም ሰራተኛው ስራ ላይ መገኘቱ የበለጠ የሚመረጥ ነገር ቢሆንም በስራው ላይ ግን በአካል መገኘቱ ሳይሆን የበለጠ በተገኘበት መስክ ላይ ወይም ስራው ላይ የበለጠ ውጤታማ እንዲሆን ከማድረግ አንፃር ግን በስራው ላይ የመገኘቱን ያህል የበዛው ልክ ደግሞ እረፍት መውሰድ እንደዛው አስፈላጊ ነው ይባላል ለእረፍት የሚሰጠውን ቦታ ከስራው ከመገኘት ባልተናነሰ ነው የሚለው ማውን አስተሳሰብ በተለይ ይሄ ሰፊ ትኩረት የሚፈልጉ ስራዎች ላይ ላሉ ሰራተኞች የግድ አስፈላጊ ነው ይባላል አካላዊ ለምሳሌ ማሽኖች ላይ መሳሰሉም ላይ የሚሰሩ በዛው ልክ ግዴታ ማረፋቸው አስፈላጊ ሊሆን ይችላል መዛል ማለት በስራው ላይ ከተገኘ በኋላ የስራ ሰዓቱን ሊሸፍነው ይችላል በዛ የስራ ሰዓት በሸፈነበት ልክ ግን ስራው ደግሞ ምን ያህል ውጤታማ ነው የሚለውንም አንዱ የሚለካበት ነውና ከዝለት በሌላ መንገድ ውጤታማነትን ወይም በስራ ላይ ምርታማነትንም እንዲቀንስ ሊያደርግ የሚችል አይነት ችግር መሆኑን
መገንዘብ ያስፈልጋል ይባላል። ከዚህ አንፃር ብዙ ነገር የሚያነሱልን ይመስለኛል። ምናልባት እንደዚህ አይነት ሀሳቦች ከዛሬ 30 40 አመት በፊት ላይ እነሱ ይችላሉ። ቀጣሪዎችም ሰራተኞችም የሚያስቡት ጧት 2 ሰዓት ገብተው 11 ሰዓት የሚወጡባቸውን ጊዜ ስራ እንደሰሩ፣ አንዳንዶቹም ደግሞ በቃ ውሎ ለመምጣት በሚመስል ሁኔታ የስራ ገበታቸው ላይ ቢገኙ ለድርጅታቸው ወይም ደግሞ ለሌሎች ሰዎች የሚጠቅሙ ስራዎችን ወይም ደግሞ ድርጅቱን ትርፋማ የማድረግ አቅማቸው በጣም ትንሽ ይሆናል። መጀመሪያ ላይ ጥሩ መነሳሳት ሊኖር ይችላል። ሰዎች ስራውን ሲያገኙት የሚኖራቸው ለስራቸው ያላቸው ፍቅር፣ ለአለቆቻቸውም ያላቸውና አቅም ለማሳየት የሚሰሩበት ትጋት በኋላ ላይ ያ ነገር እንዳይሆን ሊሆን ይችላልና የሚሆንበት አንዳንዱ ነገር ከስንፍና ሊመጣ ይችላል። ግን ስራውን ሰዎች በተደጋጋሚ በሰሩት ቁጥር ያን ከሚጠበቅባ አንዳንዱ ነገር ከሚጠበቅባቸውም በላይ ይሰራሉ ሰዎችና በዛ ምክንያት ረፍት ባለማድረጋቸው የሚቀነስም ወይም ደግሞ ለሌላ ሰው የሚሰጥ ስራ እነሱ ላይ መሸከም ወይም ደግሞ እነሱ ላይ ጫናን እንዲያሳድር ማድረጋቸው ስራውን መጀመሪያ በሚሰሩበት መልኩ እንዳይሰሩስ ሊያደርጋቸው ይችላል። አለቆቻቸው በቶሎ ያንን ነገር ላይ ረዱ ይችላል። ስንፍና ሊመስላቸው ይችላል። አይ በቃ ተሰላችቶ ነው መጀመሪያ ላይ እንደነበረው አይደለም አሁንማ ስራውን አግኝቶ ነው ብሎ ሊያስቡ ይችላሉ። ግን በተለይ ደግሞ ይሄ ዕውቀትን መሰረት ያደረጉ ስራዎችን ለሚሰሩ ሰዎች አእምሮአቸው በጣም የተስተካከለ መሆን እንዳለበት ይነገራል አይደለ? ስለዚህ አእምሮአቸውን ጥሩ ቦታ ላይ ለማስቀመጥ ወይም ደግሞ መጀመሪያ ላይ እንዲሰሩበት በነበረበት ትጋት ወይም ደግሞ ከዛም በላይ ሰዎች ልምድ ሲጨምሩ ዕውቀት ሲጨምሩ ስራ የሚሰሩበትን ትርፋማነታቸውን በዛው ከፍ ሊያደርጉ ይችላሉና ያ የሚሆነው ግን የተወሰነውን ኃላፊነት መቀነስ ሲቻል ነው ተብሎ ይነገራልና በዚህ ጉዳይ ላይ ያነሱት ሐሳብ አለ። እሱን እናያለን። አድማጮቻችንም በተለይ በስራ መካከል ከሚወሰድ ረፍት በኋላ በስራችሁ ላይ የሚታይ ለውጥ ወይም አዲስ ኤነርጂ እና የበለጠ ተነሳሽነት እንደዛ አይነት ስሜት የሚሰማችሁ ከሆነ እስቲ ሐሳቡን ብትነግሩን በጣም ደስ ይለናል። ከዛ ሌላ ያው ወቅታዊ ጉዳይ ትናንትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ ጉብኝት ወደ ቻይና አምርተዋል። በዛ ነው የሚገኙት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር እንግዲህ ያው ባደረጉትም ውይይት ላይ የዘ ጋርዲያን የፖለቲካ ጉዳዮች ተንታኝ ነው ሳይመን ቲስዳል ትራምፕ ወደ ቤጂንግ የሚያመሩት አሁን አሜሪካ ደካማ በሚባል አቋም ላይ ሆና ነው። በአንጻሩ ሺ ጂንፒንግ ግን ሁሉንም ካርዶች በእጃቸው ይዘው ነው የሚል አንድ የመከራከሪያ አቋም ያንጸባርቃል። የሱን ሐሳብ መነሻ አድርገን የሌሎች ፖለቲካ ተንታኞችንም ሐሳብ ተመልክተን እንደሚባለው ነው ወይ የሚለውንም እናነሳለን። በጉብኝቱ ላይም የሚጠበቁ ዋና የሚባሉ ጉዳዮችንም ምን እንደሆኑ ለመመልከት እንሞክራለን። ከዛ ሌላ የ103 አመት የእድሜ ባለጸጋ ናቸው፣ ዶክተር ናቸው። እንግዲህ 3 የህይወት መርሆቼ ለሌሎችም ብለው ያካፈሉት ሐሳብ ትንሽ ትኩረት ይስባልና አንዳንድ ነጥቦችን እንመለከታለን። እንግዲህ 103 አመት በየትኛውም የሙያ መስክ ላይ ሆኖ ሰዎች ቢቆዩበት እንዲሁም ላይብራሪ ናቸው ይባላል አይደል? የእድሜ ባለጸጋ ሲሆን ከህይወት የሚገኘው ልምድ ራሱ መጽሐፍ ነው ስለሚባል በተለይ ደግሞ ሕክምና ቦታ ላይ የሚያገለግሉ ናቸውና የጊነስ የሪካርድ መዝገብ ላይ እንግዲህ ረጅም አመት ሆኗቸው የሕክምና ቦታ ላይ የሚያገለግሉ ሰው ናቸው ተብለው ተመዝግበዋልና ይሄንን ያክል አመት በስራ የቆዩበትን ምክንያት ነው የሚነግሩት። 103 አመት በሕክምና ህይወት የእሳቸውንም ህይወት መሮች እንመለከታለን። በ103 አመታቸው ለዛውም ስራ ላይ መሆናቸው በጣም ይገርማል ብላለች ሊሊ ካስኮ ሙገር ሰፈርና የ103 አመት ዶክተር 3 ህይወት መሯቸው ለ7-10 አመታት እንግዲህ ኒውሮሎጂስት ሆነው የሰሩ ግለሰብ ናቸው። ሃዋርድ ተከር ይባላሉና በ103 አመታቸው የሕክምና ባለሙያም ሆነው አገልግለዋል። የጊነስ የሪካርድ መዝገብም መዝግቧቸዋልና በእነዚህ ረጅም አመታት በስራ ለመቆየታቸው ምንድነው ምክንያቱ ተብሎ ሲጠየቁ 3 ምክንያቶችን ጠቅሰዋል። አንደኛው አእምሮዬ ስራ እንዳይፈታ ፈልጋለሁ ለዛ መጣራለሁ ይላሉና እንደሌላው የሰውነት ክፍሎቻችን ጡንቻዎቻችን አእምሮአችንም ሁሌ ስራ ያስፈልገዋል። እኔም በተለያዩ አመታት ውስጥ እንግዲህ እየተማርኩኝ ነው የመጣሁት። ለምሳሌ 60 አመት ሲሆነኝ ህግ ተምሬያለሁ፣ አነባለሁኝ፣ የበጎ ፍቃድ እንቅስቃሴዎች እሰራለሁ፣ ሆቢዎች አሉኝ፣ ሙዚቃ። አእምሮዬ ስራ እንዳይፈታ አደርጋለሁ ብለዋል። ስለዚህ አእምሮን ማሰራት ነው። ሁለተኛ ጥላቻና ለመሸከም ነው ብለው ነው የተናገሩት እሳቸው። ይሄንን ያምክል አመት ስኖር ሰዎች በድለውኝ ያውቃሉ፣ ሰዎች አስከፍተውኝ ያውቃሉ።
አንዳንድ ሰዎች ያንን ነገር እያጠራቀሙት ሊሄዱ ይችላሉ። ይሄ እንደውም አንደኛው እና ከጠዩ የበለጠ ጠዩን ነው ጥላቻ የሚጎዳውና ይሄንን ነገር ማሰብ አለባችሁ። ለአእምሯችሁ ጤና ብቻ ሳይሆን ለበሽታ የደም ግፊት የልብ በሽታ ሊያጋልጣችሁ ይችላልና ጥላቻን አለመሸከም ጥሩ ነው ብሏል። በሶስተኛ ደረጃ ላይ ያስቀመጡት ኑሮን አመጣጥኖ መኖር ተገቢ ነው ይላሉ። አንዳንድ ሰዎች ይሄ ረጅም አመት ለመኖር የሚያስቡ ሰዎች ታሪኮችን ስንሰማ አሁንም ላይ ሰዎች የሚከፍሉትን መስዋዕትነት ስናይ የዕለታዊ ደስታቸውን ያሉ ይመስላል አይደለ? እንቅስቃሴ እየገደቡ ነው። ሰዎች አያገኙም። የሚበሉትን የሚጠጡትን ነገር በጣም በተገደበ ሁኔታ ነው የሚያደርጉትና እነዚህ ሰዎች ረጅም አመት ለመኖር አሁን ላይ ያላቸውን ደስታ እያጡ ነው የሚል ትችት ይሰነዘርባቸዋል። እሳቸው ደስታንና ጤንነትን አመጣጥኖ መሄድ ተገቢ ነው ይላሉ። እኔም ወደው መፈልጋቸው ምግቦች አሉ። ለምሳሌ ስጋ መብላት ወዳለሁ። በዛው ልክ ግን አትክልቶችን ወደዱ ነው 103 አትክልትም እበላለሁና ምንም ነገር ሲበዛ ነው መጥፎነቱ እንጂ አመጣጥኖ ደስታንንም ጤንነትና ደስታን አመጣጥኖ መቀጠል ይቻላል የሚል ምክሮቻቸው ናቸው። እንግዲህ ሶስቱ ምጥን ያለ ነው። የ103 አመት ዶክተር አእምሮን ማሰራት፣ ጥላቻን ማራገፍ ወይም አለመሸከም፣ ኑሮን አመጣጥኖ መኖር ነው። የወደፊቱን ደስታ ከዛሬው ጤንነት ጋር ብዙ አመጣጥኖ መኖር ጠቃሚ ነው። የሳቸው ፎርሙላ ነው። እንግዲህ አሪፍ ነው። በነፃ የተገኘ ስለሆነ እንሞክረዋለን።